ፕሮሰስ ተከትላ ጫካው ጋር ስደርስ ባሌን ቆራርጦ ከሁለት ወንዶች ጋር አገኘሁት። 14 ወይ 15 ሰላም የአኪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያው በባለፈው ቪዲዮ የተፈጠረውን ነገር አይታችኋል ብዬ አስባለሁኝ። እኛ ላይም ትንሽ ጉዳት በተለይ እኔ ላይ እንዴት ጉዳት እንደደረሰብኝ አይታችኋል። ትንሽ ነከስ አድርገኝ እናንተንም ሳለሰናበታችሁ በዛው አቁመነው ጠፍተን ነበረ በዛ ሰዓት ላይ። ያው እኔም ወደ ሆስፒታል ሄጄ ነበረ። በራሴ በእምነትም አንዳንድ ነገሮች መደረግ አለባቸው የሚላቸውን ነገሮችም አድርጌ ነበረ በራሴ ላይ። እሷንም የልጅቷ እናትንም አግኝተናት ወደ ሚፈለገው ቦታ ወይም መሄድ ወዳለባት ቦታ መድረስ አለባት ወደ ምንልበት ቦታ ወስደናታል። የወሰድንባት ቦታ ደግሞ ወደ እምነት ተቋማት ነበረ። ምክንያቱም በዛ ሰዓት ላይ እንዳያችሁት ከሆነ ምንም ትክክል አልነበረችም። ስታስፈራራን ነበረ። ስትነግረኝ የነበሩ ነገሮችን ደግሞ በተለይ ጭራሽ እኔ ብቻ አይደለሁም ካሁን ደግሞ ተቀየርኩ ስትለን ነበረ። እኛም እንደዛ ሆነ ያን ሁላ ነገር ሳይበግረን እስከ መጨረሻው ድረስ ልናወጣጣት ብዙ ነገሮች ሞክረን ነበረ። ግን እሷ መጨረሻ ላይ እና ደግሞ እንዳያችሁት ከሆነ እናትየዋ ለመጥፋት ሞክራብን ነበረ። ግን ከኋላዎቼ ካሉት ባልደረቦቼ ጋር ይዘናት በሰንሰለትም ማስረን ተገቢውን የሆነ ድርጊት እናደርግ ነበረ። ከኋላ ወደ እሷ ጋር በመምጣታችን በፊት እምነቷን ስናጣራ ቆይተን ነበረ። ስለዚህ እምነቷን በእሷ እምነት ተገቢውን የሆኑ ድጋፎች እንድታገኝ ለማድረግ ሞክረን ነበር። በዚህ በጥቂት ቀናቶች ውስጥ እኔም ያው እንዳያችሁ ተጎድቼ ነበረ። ለራሴም አንዳንድ ነገሮችን ራሴን ለመመለስ ሞክር ነበረ ማለት ይቻላል። እሷን እና ደግሞ ከሷ ጋር አብረው ባልደረቦች ሄደው ነበረ። ምክንያቱም የዛን ጊዜ በነበረችበት ሰዓት ምንም ልክ አልነበረችም እናትየዋ። ራሷንም እንዴት ሊያደርጋት እንደነበረ እያንዳንዳችሁ ተከታተላችሁት የሚያመስል ነገር ነውና ከሷ ጋር አብረው መሄድ ያሉባቸው ባልደረቦችም አብረዋት ሄደው ተገቢውን የሆነ እንክብካቤ ሲያደርጉላት ነበር በሚገባ። ምን ያስፈልጋት ምን አያስፈልጋት የሚሉትን እያንዳንዳችሁ ነገር ተገቢውን የሆኑ ብዙ ነገሮች እያደረጉላት ነበር። እንደሰማሁት ከሆነ ከነሱም አሁን ወደ ቀልቧ ወደ ራሷ የተመለሰች ያለች ትገኛለች ብለውኛል። ስለዚህ አሁን እስካሁን ድረስ ከነሱ የሰማሁት መረጃ እንዳለ ሆኖ ለእናንተ ደግሞ መረጃ እሷን በአካል አግኝቼ የምጠይቅላችሁ ነገር እና እኔ የምጠይቃት በምፈልጋቸው በጣም ብዙ ነገሮች አሉ እና አሁን የምንገኘው እሷ አካባቢ ነው። እሷ አለችበት ወደ ተባለው እምነት ተቋማት አካባቢ በሚገኘው መናፈሻ ውስጥ ነው። ስለዚህ አሁን እሷን አግኝተን እሷ ወደዚህ የምትመጣ ይሆናል ከባልደረቦቼ ጋር። እሷ ከመጣች በኋላ ያለውን ነገር እንዳለ የምጠይቃት ነገር ይሆናል። ወደ ቀልቧት እየተመለሰች ነው ብለውኛል እነሱ እና ደግሞ እዛ በነበረችበት ሰዓት ላይ ቅድም እንደነገርኳችሁ ባልደረቦቼ ወደ ራሷ የተመለሰች እየመጣች ነው ብለውኛል። ነገር የምናደርግላት ከህግ አምልጣ ትቀራለች ማለት አይደለም። ወደ ራሷ ተመልሳ ከዛም በኋላ ደግሞ ተገቢውን የሆነ ቅጣት እንድትቀጣ ነው እንጂ ከህግ አምልጣ በዚህ ምክንያት በቃ ተብሎ የሚቀር ነገር ምንም የለም። እስካሁን ድረስ ያጠፋችባቸው የብዙ ሰዎች ነፍስ አለ። እነዛን ሁላ ነፍስ ደግሞ መቀጣት አለባት። ግን ደሞችን ሴት ዝም ብለን አምጥተን ለህግ ብንሰጣት እንዴት እንደነበረች ሁኔታዋን እያንዳንዱ ነገር አይታችሁታል። በዛ ሰዓት ላይ ለማንም ልትመለስ ራሱ አትችልም። ስለዚህ እኛ በአቅማችን ከኋላ ከሚገኙት አኪዋ በሰጠችን ባልደረቦች መሰረት በሰንሰለት አስረን ነው ወደዛ የሃይማኖት ተቋም ይሰርናትና ስለዚህ አሁን ላይ እሷ ወደ ራሷ የተመለሰች ትገኛለች ብሎኛል ባልደረቦቼ እንዳሉኝ እና ደግሞ እገኛለሁ ያልኳችሁ ቦታ እሷ ትገኝበታለች ወይም እሷ እዚህ አቅራቢያ ነው እና ስለዚህ እሷ ጋር አሁን የምንገኘው ተገቢውን የሆነ ላይ ቅጣት የምታገኝ ይሆናል። እናንተ ደግሞ ብዙ የምትጠይቋት ጥያቄ አለ ብዬ እንደኛ አስባለሁኝ። እኛ የምንጠይቅላችሁ ብዙ ጥያቄ ከራሳችን ብዙ ነገሮች አሉ። ስለ እንደዚህ አይነት ነገሮች እንዴት እንደሆነ ምንድነው የሚሉትን እያንዳንዱ ነገሮች ምንጠይቃት ይሆናል። እሷም አሁን እየመጣች ነው የምትገኘው ከባልደረቦቼ ጋር እና ደግሞ ባለፈው እንደኔ አይነት ብዙ ሰዎች አሉ ስትል ነበረ። ግን እኔ ነኝ ሁሉም የበላያቸው እነዛ ምንድናቸው ጅብ ናቸው አንዳቸው እንደዚህ ናቸው ብቻ ነበር ስትል የነበረው እና ይሄም ሆኖ ግን ከባድ ነገር ለሷ የሁሉም የበላይ ስለሆነች ለሷ ቀላል አድርጋ ነበር ስትነግረኝ ነበረ። አሁን ግን እነዛ የሚቀየሩ ነገሮች ወዴት ናቸው? ምንድን ናቸው? ሰው ናቸው ወይስ አሁንም አውሬ ሆነው እየቀጠሉ ነው የሚሉትን ነገሮች እንዳለ ምን ጠይቃት ከሷ ይሆናል። አሁን ግን ባልደረቦች እንደነገሩኝ ከሆነ እየደረሱ ነው የሚገኙት ወደዚህ አካባቢ። ስለዚህ ከሷ ጋር ብዙ ምን ጠይቃት ጥያቄ አለ። ወደ ህግም አካላት ትሄዳለች። እናንተ ግን እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ያው አሁን ደህና ነሽ ብዬ አስባለሁኝ። ወደ ራስሽ እየተመለስሽ ነው ብዬ አስባለሁኝ። ምክንያቱም ብዙ ነገር ሲደረግልሽ ነበር እስካሁን ድረስ በባለፈው ስታደርጊያቸው የነበሩት ነገሮችን አሁን ግን እየቀለለልሽ ወደ ራስሽ እየመጣሽ ነው ብዬ በጣም ነው የማመሰግነው። በዚህ አጋጣሚ ያው የእናንተን አለቃም ከጎኔ አልጠፋችም። አኪባንም በጣም ነው የማመሰግነው። እውነት በጣም ነው የማመሰግነው።
ቤታችን ነው እንደዚህ አይነት መረጃ አለ ብሎ ሲጠሩን በዛ ሰዓት ላይ ይሄን ያህል ድረስ ሳክሪፋይስ ከፍሎን ይሄን ያህል ደረጃ ድረስ እንደርሳለን ብለን አላሰብንም ነበረ። እንደማንኛውም ነገር እንፈተዋለን። ምክንያቱም አኪባ እንደሚታወቀው ከሆነ በጣም ብዙ ሰዎች ከኋላ ያለች ሴት ናት እና ያቀተናል ብለን አላሰብንም። አሁንም ያቀተን ነገር የለም። ግን ደግሞ አንዳንድ ያላሰብናቸው ባልታሰቡ ጉዳዮች የሆኑ ነገሮች ነበሩ። በዛም ሆኖ ግን አሁን ላይ አንቺ ወደ ራስሽ እየተመለሽ ያለሽ ትገኛለሽ አይደለ? ደህና ነሽ? ደህና ነኝ። እሺ ዋናው አሁን አንቺ ደህና በመሆንሽ ነው። ሁሉም ነገር እስካሁን ድረስ ታደርጊያቸው የነበሩት ነገሮች ምንድነው የሚሉቸውን ነገሮች እያንዳንዱን አሁን ልጠይቅሽ። ፈቃደኛ ነሽ አይደል? አዎ ፈቃደኛ። እሺ በመጀመሪያ ስምሽ ማን ነው? አስቴር። እሺ አስቴር፣ ወደዚህ ነገር እንዴት ልትገቢ ቻልሽ? ማለት እንዴት ነው አስተዳደግሽ? እያንዳንዱን ነገሮች ታደርጊ የነበረባቸው ነገሮች ምንድን ናቸው? አስተዳደጌ ልክ እንደ ማንኛውም ልጅ ነው። ያው እናቴ በልጅነቴ ነው ትታኝ የጠፋችው አባቴ ጋር። አባቴ ነው ያሳደገኝ። አባቴ ብዙ ጊዜ ሰክሮ ይገባ ነበር። ከምታስቢው በላይ አባቴ ለልጁ ግድ አልነበረውም። እኔ ብቻ ነበርኩ ልጁ። በእናቴ መሄድም ትንሽ ተጎድቶ ስለነበረ ለኛ ምንም ቦታ አልነበረውም፣ ምንም አይነት ቦታ። ያው እኔም ደግሞ ፍቅር እፈልግ ነበረ ብዙ ጊዜ። መወደድ ለኔ ብርቄ ነበረ እና ብዙ ጊዜ በቃ ጓደኞቼን እከተል ነበር፣ የትምህርት ቤት ጓደኞቼን፣ ብዙ ነገሮችን መከተል ጀመርኩ። ከዛ በኋላ እነሱ ክለብ ምናምን ያዘወትሩ ነበር። እኔም ደግሞ ወደ ክለብ መሄድ ጀመርኩኝ። ክለብ ላይ ልክ እንደነሱ መዝለል፣ መጨፈር፣ ብዙ ነገር ማድረግ ስራዬ ሆነ። በስንት አመትሽ ነው ወደ ክለብ ሄድሽ ማለት ነው? በ14 ወይ በ15። እናንተ አቅራቢያ ነበረ ማለት ነው እንደዚህ አይነት ነገር ወይስ እንዲሁ በ14 እና በ15 አያስገቡም ብዬ ነው የማስበው ክለብ ቤቶች? እና ሰውነቴ ትንሽ ገዘፍ ያለ ነበረ። ያው ስታይኝ በችግር ያደግኩ ምናምን አልመስልም ነበረ በሰዓቱ። ያው እድሜ 15 ነው ብሎ ማንም የሚገምት ሰው አልነበረም። ምክንያቱም ገዘፍ ያለ ስለነበረ 15 አመት ናት ብሎ የሚገምት ሰው አልነበረም። እኔም ደግሞ እዛ መሄድ ከጊዜ ጊዜ አዘወተርኩ። የሆነ ሰዓት ላይ ስነቃ ራሴን ከሁለት ወንዶች ጋር አገኘሁት። ማለት በዛ ሰዓት? በዛ ሰዓት ማለት ሰክሬ ነበረ። ማለት ጓደኞቼ ያደርሱኝ ነበር በሌላ ጊዜ ምናምን። ያ ነገር አልነበረም። ማለት ወደ ክለብ ሄድሽው በጓደኞቼ ግፍፊት ነበር ስትይኝ ነበር እና በዛ ሰዓት ላይ ያው ማንኛውም ሰው መጠጥ ሲጠጣ መስከር ምናምን የሚባል ነገር አለ። ግን ትንሽ እንኳን ራሽን ለማወቅ ትንሽ የጠጡ የሚተውም ጓደኞች አሉ ብዬ አስባለሁኝ። እና አንቺ እንደዛ ድረስ በቃ የኔ ውድ ማሬ ምናምን ሲሉኝ በሰዓቱ ብቸኝነቴን የረሳው ስለመሰለኝ ብቻ እኔ እዛ ጋር የታየኝ መጠጣት፣ መጨፈር፣ እንደ ሁልጊዜው ቤት ያደርሱኛል ብዬ ነበር ያሰብኩት። ያ ነገር አልነበረም። ያው ተጎዳው፣ ተሰባበርኩ ምናምን። እንደዛም ሆኖ አፌን ዘግቼ ቤት መቀመጥ ጀመርኩኝ። ትምህርቴን አቋረጥኩት። ከቀን ወደ ቀን ሆዴ እየገፋ ሄደ። የዛን ጊዜ ብቻ ባደረግሽው ነገር? ከዛ በኋላ አባቴም ያው ሆዴ ሲገፋ ሲጠይቀኝ ነገርኩት እያለቀስኩ። ምንም ርህራሄ ሳያሳይ ከቤቱ አስወጥቶ ጣለኝ። ለአንድ ለሁለት ወር ያህል ጎዳና ላይ ተቀመጥኩኝ። ግን ደግሞ እኮ ያኔ የልጅ አባት ብለሽ ስለ ልጅሽ አባት ጥሩ ነገር፣ ጥሩ ቁሞላ፣ ጥሩ መልክ እያልሽን ነበር እና በእርግጥ ያልኳችሁን ነገር ራሴ ጋር አይደለም፣ ግን የምለውን ነገር አስታውሳለሁ። ማለት እኔ አስቤው ባልናገረውም የምለውን ነገር ልቤ ያውቀዋል። ስለዚህ ከሁለት ቀን በፊት የነገርሽን ነገሮች ልክ ነው። መወለድ ቋንቋ ነው የሚባል ነገር አለ አይደል? ያው እንዳልኩሽም ጎዳና ወጣው። ለአንድ ለሁለት ወር አካባቢ ልጄ መዋለጃዋ ደረሰ፣ መውለጃዬ ደረሰ። ከዛ በኋላ አንድ መልካም ሰው አገኘኝ። በጣም ቅን ነበር፣ በጣም ደግ ነበር። ጎዳና ላይ ብርክክ ብሎ ተቀምጦ አወራኝ። ትንሽ ሸራ ነገር ወጥሬ ነበር የምኖረው። ከዛ ስለ ሁሉም ታሪክ ጠየቀኝ። እኔም ደግሞ ለምን እንደሆነ አላውቅም፣ ሰው የራቡ ሰው ታውቂያለሽ አይደል? ይሄ ሲጠይቁት ሁሉንም ነገር የሚናገር ሰው
እኔም ደግሞ አንድ በአንድ ነገርኩት የተፈጠረውን ነገር የሆነውን ነገር ብሎ ማዳመጡ ደስ ብሎኝ ሁሉንም ነገር አዋየሁት። እሱም ደግሞ አዘነ። ከዛ በኋላ ታገቢኛለሽ አለኝ። እርጉዝ ሆነሽ እያየ? አዎ አላመንኩም። ማለት አባቴ እንኳን አውጦ ጥሎኝ እሱ በዛ ልክ ይቀበለኛል ብዬ ማመን ለእኔ ከባድ ነበረ። አዎ ከባድ ነበር። ከዛ እንዴት እኔ እኮ ነፍሰ ጡር ነኝ፣ እኔ እኮ ላንተ አልሆንም ብዙ ነገር ስለው ችግር የለውም አግቢኝ አለኝ። ማለት በአንዴው መጥቶ እንዳየሽ ነው አግቢኛለሽ ወይስ ተመላልሶ በጣም ብዙ ጊዜ መጥቶ ነበር ማለት ነው? ከሆነ ያኔም እሱን ጥያቄ ከዛ በኋላ ጠይቄው ነበረ። እንዴት ዝም ብላ አግቢኝ? ምክንያቱም ትጠራጠሪያለሽ፣ ሰው አታምኚም። እንዴት በአንዴ እንዲህ ልትለኝ ትችላለህ? እንዴትስ በአንዴ ላግባሽ አልከኝ ምናምን አታውቀኝም እኮ ስለው አቅሻለሁ አለኝ። የት ነው የምታውቀኝ ስለው በፊት ላይ እኔ ወንድሜን ትምህርት ቤት ማመላለስ ስመጣ ትምህርት ቤት አይሽ ነበረ። ከዛ በኋላ ግን ትምህርት ቤት አትመጪም፣ በዛው አልነበርሽም። እንደ አጋጣሚ የሆነ ቀን ወደዚህ እያለፍኩኝ ትራፊክ ይዞኝ መንገድ ጋር ቁሜ ነበር ያየሁሽ። ቀርቤ ለማዋራት ፈራሁሽ እና አሁን ግን ድፍረቱን ሳገኝ መጥቼ ላዋራሽ በቃው አለኝ። እኔም ደግሞ ተቀበልኩት። ምክንያቱም ልጄ ጎዳና እንድታድግ አልፈልግም። መንገድ ላይ በዛ ሁኔታ የኔ ዕጣ እንዲደርሳትም አልፈልግም። አባት ያስፈልጋታል ብዬ አሰብኩ። አውቃለሁ ራስ ወዳድ ነኝ፣ ግን እሺ አልኩት። እሱም ወደ ቤቱ ይዞኝ ሄደ። እየፈራሁ ነው የሄድኩት፣ ማለት እያቅማማው ምናምን ነው የሄድኩት። አሁን እያልሽኝ ያለሽው ነገር አባትሽ እርጉዝ መሆኑን ካወቀ በኋላ ከቤት አባረረኝ ነው። ከቤት ጎዳና ከወጣሽ በኋላ ከዚህ ልጅ ጋር አንድ ላይ መሆን ጀመርን። ቆይ ጓደኞችሽ የት ነበሩ? የዛን ጊዜ ያለውልሽ ነኩሽ የነበሩት ጓደኞችሽ የት ገቡ? ከዛ በኋላ ያ ድርጊት ከተፈጠረ በኋላ የት ይሆኑ የት ይግቡ ምን ይደረግ የማውቀው ነገር የለም። ብቻ ከዛ በኋላ ያው ባሌ ጋር እንዳልኩሽ የወሰደኝ ሰው ጋር ተጋባን። በጣም ጥሩ የሚባል ህይወት ነበረ። በጣም ጥሩ የሚባል ላይፎችን አሳየኝ። ፍቅር ማለት ምን ማለት እንደሆነ ፍቅር ማለት ምን ማለት እንደሆነ እንድረዳ አደረገኝ። የሚያፈቅረኝ ሰው አንድ በጣም የምወደው ሰው እንዳለ አሳመነኝ። መኖር እንዳለብኝ በቃ ማለት መኖርን አሳየኝ። በዛ ሁኔታ ውስጥ ያው ተጋባን። ትክክለኛ ጋብቻ። እንዳጋጣሚ የሰርጌ ቀን ነበር ምጤ የመጣው። የምር? አዎ ሆስፒታል ሄደን ምናምን ባሌ ልክ እንደራሱ ልጅ ሰብሰብ ብሎ ሲወለድ ደስ ብሎት ልፎ ቤት ገባን። ያው በእኛ ሃይማኖትም ክርስትና ተነሳች ልጄ። የእሱ እህት ከምታስቢ በላይ የዋህ ናት። እህቴ ነበረ የምላት እና ልጄ ይሄ ሁሉ ታሪክ አታውቅም። አዎ የነገራትም ሰው የለም። እና እኛም ከጠየቅናት ስለ እናትሽ ምንድን ነው ብለን በምንጠይቅባት ሰዓት ይሄን ሁላ ታሪክ የነገረችን ነገር የለም። እንደጠፋሽ ነው እንጂ የምታውቀው። ከዛም በኋላ አክስቷ እንዳሳደገቻት ነው የምታውቀው። ማለት በጣም ብዙ ነገሮች እንደተፈጠሩባት። አክስቷ ማለት የሱ ናት እንጂ አንቺ የት አይደለች። እኔ የት የለኝም። ከምታ መልካም ሰው ታውቃለች። ሁሉንም ነገር በጣም ነው የምትወደኝ። ምን ልበልሽ፣ መልካም ቤተሰብ ታውቂያለሽ። እንደዛ ነበሩ። ብርም ጥሩ ገንዘብ ነበራቸው፣ ባለሀብቶች ነበሩ። እና ባለቤቴ ለኔ እዚህ ዓለም ላይ አባቴም እናቴም ሁሉ ነገሬ ነበረ። በሰዓቱ የሆነ ሰዓት ላይ የሆነ ስራ አለኝ፣ እስኪ የሆነ ቀጠሮ አለብኝ መጣው ብሎኝ ወጣ እና ከስንት ደቂቃዎች በኋላ ስልክ ተደወለልኝ። እኔም ያው በጉጉት ያው ባሌ ነው ሊመጣ ይሆናል ወይ ምሳ ሰራሽ ሊለኝ ነው ምናምን ብዬ ስልኩን ሳነሳ እዚህ ቦታ ካልደረስሽ እንገለዋለን አለ። ማለት ለማንም አይነት ፖሊስ እንዳትናገር ያለ። ለስራ ብሎ በወጣበት ጊዜ ነው እንደዚህ የተፈጠረው። ጫካ ውስጥ ነበረ። እሺ ሄድኩኝ እና እንዳትመጪ እያለ እየጮኸ ነበረ የሰማሁት።
በሰዓቱ ሁለተኛ ልጄ እኔም ነፍሰ ጡር ነበርኩኝ። የሱን ልጅ ሄድኩኝ። ያው የልጅ አባት ላደርገው ስለምፈልግ ምናልባት እሱ እንደ ልጁ ይቀበላት እንጂ ልጁ አይደለችም። እሺ ከዛ ሄድኩኝ። እንዴት እኔ ምናልባት ባላቅም ለፖሊስ እንዳትናገሪ ሲሉኝ እኔ ነፍሴን አይደለም ምንም ነገር ይሰጠዋለሁ። በቃ የለበስኩትን ቢጃማ ለብሼ ነው የሮጥኩት። ጫካው ጋር ስደርስ ባሌን ቆራርጦት። ምን ማለት ያውቃቸዋል? ታውቂያቸዋለሽ? ከዚህ በፊት ምንድን ናቸው ሰዎቹ? አልነበሩ። ታዲያ ለምን እንደዛ ሊያደርጉ ቻሉ? ማለት ምንም ነገር ገንዘብ ፈልገው ምናምን ሊሆን ይችላል። ምንም የእጁ ወርቅ ብራዝሬቱ እንኳን አለ አውልቀው እንኳን አልወሰዱት። ገንዘብ ቢፈልጉ ምናልባት ይሰጣቸው ነበረ። ምክንያቱም ሁሉም ነገር ተሰርቶ እንደሚገኝ የሚያሳምነኝ እሱ ስለነበር ሁሉንም ነገር ሰርቶ ያገኘው እሱ። አላቅም ምን አለበት እንኳን ስነ ስርዓት ባለው አገዳደል ቢገሉት። ቆራርጠው ምንም ነገር እንዳይገኝ አድርገው ነው የቆራረጡት። ማለት እየነገርሽኝ ያለሽው በጣም የሚያሳዝን ልብ የሚነካ ነገር ነው። ማለት ስራ ወጥቶ የነበረው ባልሽ በአንድ ጊዜ ተደውሎልሽ ቶሎ ድረሽ ፖሊስ እንዳትደውይ ተብለሽ ከዛ ደግሞ ቆራርጦት ማለት ምንም የነገሮች ነገር የለም። በዛ ሰዓት የሚከታተለው ሰው ወይ የሚጠላው ሰው ነበረ ባልሽ? እሱ ላይ መጥፎ ጉዳት? ሁሉም ሰው የሚወደው አይነት ሰው ነበር። ማንም ሰው የሚያከብረው። እንደዚህ አይነትን ሰው ማን ይጎዳል? የራሱን ልጅ ሰው በሚክድ ሰዓት ተቀብሎ እንደ ልጁ የሚያሳድግ ሰው የትኛው ሰው? በሰዓቱ ውስጤ ላይ የነበረው ጭካኔ ከየት ፈንቅሎ እንደመጣ ሳላቅ ያ ሁሉ ጊዜን የረሳሁትን በሱ የተውኩትን ማንነቴን አስታወሰኝ። ምንም ሳላስበው እዛ አካባቢ ምንድነው የተፈጠረ ብሎ የመጣውን ሰው ሁሉ መግደል ጀመርኩ። ማለት መግደል ስትይ በምንድን ነው የምትገያቸው? እንዴት አድርጌ እንደገደልኳቸው አላቅም። ማለት እንዴ ያን ሁላ ሰው መግደል? ባሌን የቆራረጡበት ስለት አግኝቼ ነበረ። እሺ ምንድነው ማን ነው ብሎ በዛ ጫካ ውስጥ ያገኘሁትን ሰው ገደልኩት በጩቤ? አዎ ልክ ራሴ ጋር ስመለስ ምንም የማያውቀው ሰው ይሆናል ብዬ አሰብኩ። ግን እጄ አንዴ በደም ጨቅይቷል። ከዛ በኋላ ምንም ሳላውቀው የት እንደሄድኩ ሳላውቀው ጫካ ለጫካ መጓዝ ጀመርኩኝ። በድምጼ የሆነ ጩኸት መሰማት ጀመረኝ። የሆነ በያይዞሽ ሰው ጠላትሽ ነው፣ እኔ ብቻ ነኝ አባትሽ፣ እኔ ምልሽን አድርጊ የሚል ድምጽ መስማት ጀመርኩኝ። ምን እንደሆነ አላውቅም። ከዛ በኋላ በማላውቀው ጭካኔ ውስጥ ኖርኩኝ ማለት ትችያለሽ። ብዙ ጊዜ ሰዎችን ስገል ደማቸውን ስመጥ ውስጤ እኮ ይታወቀኛል። ግን ራሴን መግታት ማስቆምም አቃተኝ። ቆይ ማለት መጣ ያልሽው ድምጽ ከዚህ በፊት ነበረ? አልነበረም። እና ባንዴው በጣም የሚያስፈራ ድምጽ ነበር። በጣም የሚያስፈራ ማለት ድምጹ ላይክ ባንዴው ልክ ባለቤትሽ ከሞተ በኋላ በይ ግፊ የሚል ድምጽ እና ያ ድምጽ ማለት እንድታደርጊው እንድትገፊው ከማበረታታት ሌላ ምን ይሰጥሽ ነበር ያ ድምጽ? ምንም ሰወረኝ። የማደርገውን እንጂ አውቀዋለሁ፣ እንዳልኩሽ ልቤ ያውቀዋል። ግን ደግሞ ራሴን መግዛት አልችልም ነበር። በቃ ዝም ብዬ የሆነ ነገር ሲመራኝ ይታወቀኝ ነበር። ከዛ ግን አንድ ቀን የባሌ እህት መጣች። ጫካ ለጫካ ፈልጋኝ ሬሳውን አስነስታ እንደነበር ነገረች። እንዴት እንዳወቀች አላውቅም። አንቺ ቆይ ማለት ባለቤትሽ ከሞተ በኋላ ወደ ቤት አልተመለስሽም ነው? አልተመለስኩም። ልጅሽስ? አላውቅም። ምንም ማውቀው ነገር አልነበረም በሰዓቱ። እሷ ግን እንደምንም እንዴት እንደሆነ በማላውቀው መንገድ አፈላልጋ ስታገኝ ነገርኳት። ሁሉንም ነገር አውቃለሁ አለች። ሰፈሩ፣ መንደሩ
ባሏን ገደለችው ቆራርጣቶቹ ሲሉኝ እኔ አላመንኳቸውም አለች። እንደማታደርገው አውቃለሁ አለች። እኔም ደግሞ ልጄን አደራ አልኳት። ልክ በዛ ቅጽበት እንዴት እንደሆነ በማላውቀው መንገድ ወደውን አውሬነት ተቀየርኩኝ። እህቱ ያለች አዎ እሷም ጥላ ሮጠች። ከሰዓታቶች በኋላ ወደ ራሴ ተመለስኩ። በቃ አንዴ መቀየር፣ አንዴ ወደ ራሴ መሆን ልማድ ሆነ። ደም ከቀመስኩ ደም አላቅም። ደም በአማረኝ ሰዓት የሆነ የማላውቀው ጸባይ ይሰማኛል። ልክ ደግሞ የሆነ ደም ስጠጣ ወደውን አውሬነት እቀየራለሁ። በዛ ሁኔታ ውስጥ አመታቶች አለፉ። ስለዚህ ደም ካልጠጣሽ መቀየራችን ማለት ነበረ ነው? አዎ በዛ ሁኔታዎች አመታቶች አለፉ። ልጄም አንድ ቀን መጣች ወደ እኔ። ሲመልሰኝ እኮ ላቅፋት እፈልጋለሁ፣ ግን እንዳቅፋት እንኳን እድሉን አልሰጠኝም። የሚመራኝ መንፈስ ምን እንደሆነ አላውቅም፣ ግን እሷን እንዳቅፋት እድሉን አይሰጠኝም። ልጄን ለኔ መጠቀም ያደረኳት። አይዞሽ አክስትሽ ብትጠፋም ሁሉም ያልፋል ከማለት ይልቅ ተበቃያቸው በያት የሚለኝ መንፈስ ይጎላ ነበር። እሷም ደግሞ የኔን መንፈስ ተከትላ እንኳን አይዞሽ ብያት የጠላትን፣ ያንቋሸሻትን፣ የገፋትን፣ የሰበራትን ህብረተሰብ መበቀል ነበር ፍላጎቷ። እኔ እናት መስያት የኔን ተግባር ተከትላ ልጆችን ማምጣት ጀመረች። ልክ ሁሉም ነገር ተፈጽሞ ወደ ራሴ ስመለስ ሁልጊዜ የሚያመኝ ነበር። ስብራቴ ይበልጥ ነበር። አላቅም። አሁንም መኖር ፈልጌ አይደለም መኖረው። በቃ አውሬ እንኳን እኔን ለመብላት የተጸየፈኝ ፍጡር ነኝ። ምናልባት አላቅም ባለቤቴ ኑሮ ይህን ነገር ደስ ይለኛል። ልጁም እኮ ያኔ እንዴት እንደወረደ ሳላውቀው ነው የሞተብኝ። ልጁም ወረደብሽ በዛ ሰዓት ላይ? ያኔ ከዛ ድምጽ በኋላ በቃ አሁን ላይ አንድና አንድ የምፈልገው ነገር ራሴ ጋር ለመሆን እየሞከርኩ ነው። ሌላው ቢቀር ያጠፋኋቸው ነፍሶች እኔን ይቅር አይሉኝም። ራሴን መልሼ ማግኘት አልችልም። አላቅም። አኪባ አለቃችሁን ብዙ ጊዜ ለምኛት ነበር። ለኔ አንድ ነገር አድርጊልኝ፣ መርዝ ብቻ ስጭኝ ብያት ነበር። አይ እንደዛ ነገር እንኳን አታደርግም አኪባ። ማለት የደረሰብሽ ነገር እኛ ከጠበቅነው በላይ ነው። እንደዚህ ሆኖ እንደዚህ አይነት ታሪክ ትነግሪናለሽ ብዬ አልጠበቅኩም ነበረ። ምክንያቱም ልጅሽ እንደነገረችን በጣም እንዴት ነው እና እንደዚህ ከሚያስፈራ ሰው ጀርባ ደግሞ ያለው ታሪክ ወይኔ የቤተሰብ ነገር ይኖራል ብዬ ነበር የጠበቅኩት በእኔ በኩል። አንቺ ደግሞ እንደምትነግሪኝ ከሆነ ውስጥሽ በሚነግርሽ ነገር ነው እንደዚህ ሁላ የተቀየርሽው እና ከነዛ ሁላ ሰው በላይ የሆንሽው። እዛ ውስጥ ጫካ ውስጥ ደግሞ በጣም ብዙ ነገሮች አሉ። አንዴ ወደ ጅብ አንዴ ወደ ምን የሚቀየሩ አሉ ብለሽኛል። እና እነዛስ የት ናቸው የሚገኙት? አላቅም። ብዙ ጊዜ እነሱ ማግኘት አልፈልግም። ብዙ ጊዜ አላገኛቸውም። ብዙ ጫካ ውስጥ እንዳሉ አውቃለሁ። እንዳልኩሽ ያኔ ስነግርሽ ውስጤን ይሰማኛል። ልክ አሁን ህልም ላይ ሆነሽ ምን ልበልሽ እያለምሽ እንደሆነ አይነት ስሜት ማለት ነው። የት እንዳሉ አላውቅም። ነገር ግን እንዳሉና አይቻቸው አውቃለሁ። ግን አሁን ላይ የት እንዳሉ የት ጋር እንደሆኑ የማውቀው ነገር የለም። እኔ ነኝ የበላያቸውም ስትይኝ ነበር በዛ ሰዓት ላይ እና እኔ ከሁሉም ብዙ አይደሉም ያን ያህል እኔ የማውቃቸው 2-3 ናቸው። ከኔ አንድ የሚለያቸው ነገር እነሱ አንድ ላይ ነው የሚንቀሳቀሱት፣ ሰው አንድ ላይ ነው የሚያጠቁት። እኔ ደግሞ ማንም ጋር መጠጋት የማልፈልግ አይነት ፍጡር ነበርኩ። ለየትኛውም ሰው ርህራሄ የለኝም። ሰው
አውሬም ብቻዬን መመርጥ ሰው ነኝ። ያገኘሽው ለዛ ነው ብዙ ጊዜ ይፈሩኛል፣ ልክ እንደ በላያቸው ነው የሚቆጥሩ። ስለዚህ አሁን እነሱም 3 ናቸው ብለሽኛል። እነዚህ 3ቶቹ ማለት ሰውም ይሆናሉ አንዴ ወደ ሌላ ፍጥረት የሚቀየራሉ ነው አይደል ያልሽኝ በሰዓቱ? አዎ ስለዚህ እኚህ ሰዎች እንዴት ነው ማግኘት የምንችለው? የፈለገ ቢሆን እነሱ ማግኘት ባትፈልጊ ይሄ ቦታ ነው ብለሽ ልትነግሪኝ ትችያለሽ እና እነሱን አግኝተን ተገቢውን የሆነ ቅጣት ልንሰጣቸው ይገባል ብዬ አስባለሁኝ እንደኔ። እና የት ናቸው የሚለውን ነገር የእነሱን ነገር ጫካ ነው እንደዚህ አይነት ነገር የሚሆነው ጫካ ነው። ብዙ ጊዜ ጫካ ነው የሚገኙት፣ ወንዝ ዳር ጫካ እንደዛ ነው የሚያዘወትሩት። ያው ምናልባት እኔ የምኖርበት ቦታ ብዙ ጊዜ አይመጡም ይሻል አይጠጉም፣ ግን እዛው ጫካ ውስጥ አታጫቸው። እነሱም ቤተሰብ አላቸው ነው ወይስ? አላውቅም፣ እኔ ቀርቤ እነሱ ማውራት አልፈልግም ይሻላል። እሺ እሺ፣ ወደ አንቺ ታሪክ ስንመለስ ልጅሽ የነገረችን አንዳንድ ነገሮች ነበሩ። እኔ ለእናቴ ማመጣላቸው እነዛን ሁላ ሰዎች ለእናቴ እያጫወትኩም ቢሆን አምጥቼ ለእሷን የምሰጣት። ከዛም በኋላ ግን እኔ እጠፋለሁኝ፣ እንደ እናቴ ያን ያህል የመሰወር ብቃት የለኝም፣ እናቴ ግን ብዙ ነገር ትችላለች እያለች በጣም ብዙ ነገር ስለ አንቺ ትነግረን ነበር። እና ልጅሽ ደግሞ በአንድ በኩል ወደ እንዴት ነው አባቷ ባይሆንም ግን እንደ አባት ሆኖ መልካም የሆነ ትዳር እንደነበረች ነበር ስትነግሪኝ የነበረው። ስለሱ ምንም የምታውቀው ነገር አልነበረም። እንደዚህ የሆነችበትን ነገር ምንም የምታውቀው ነገር የለም። ማለት እያንዳንዱን ነገር ስታደርጊ ቢያንስ ለልጄ እንኳን ልመለስ የምትያቸው ነገሮች አልነበሩ? እኔ አይደለሁም የሚመራኝ መንፈስ ነው። ውስጥ ያውቀዋል አልኩሽ እንጂ ውስጥ ያለኝን ማድረግ አልችልም። እናት ልጇ ይህን ስራ እንድትሰራ የምትፈቅድ ይመስልሻል? አዎ እኔም እሱ ነው ግር ብሎኝ አሁን እየጠየኩሽ ያሉት ነገር። ምክንያቱም ከቤተሰብ ልትወጭበት የቻልሽው አባትሽ ሊያባርርሽ የቻለው ማለት የተፈጠረብሽ ያለው ነገር ባልን የሚያክል ነገር ያውም ከመሬት አንስቶ ልጅሽን እንደ ልጁ የተቀበለ ሰው ማጣት ከባድ ነገር እንደሆነ አውቃለሁ። እና ክፋይሽን ደግሞ እንዳንቺ አይነት ስራ ስታሰሪያት እንዴት አስቻለሽ ብዬ ነው። ልጄን በዚህ ሁኔታ ውስጥ አላውቅም። እኔ እንደፈለገ ማድረግ ይችላል። እድል ነው፣ ጊዜ ነው፣ ሁሉም ነገር ነው ነገሬን ያበለሻሸው። ምናልባት የባሌ ገዳይ ማን እንደሆነ አላውቅም፣ ግን ደግሞ ያው በምትችሉት አቅም ከልጄ ጎን ማንም የላትም አሁን ላይ። ብዙ ጊዜ በጣም የሚገርመኝ አንድ ነገር እናቴም ጠፍታ ነው፣ የባሌ እህትም የት እንደሄዱ አይታወቅም፣ ጠፍተው ነው። የሁሉም ነገር መጥፋት ሆነ። ባሌም ተገሎ ነው። ምናልባት ይሄ ነገር የተቀነባበረ ሴራ ይሁን አይሁን የማውቀው ታሪክ የለም እዚህ መሀል። ግን ደግሞ በቃ ልጄን አደራ፣ እኔ ምንም ሆንኩ የትም ሆንኩ እንዴትም ሆነ ሴት ነሽ እና ያው ትረጅኛለሽ፣ ልጄን አደራ ነው ለማለት የምፈልገው። ልጅሽን እንደ ታላቅ እህት ሆኜ እንደምንከባከባት የዛን ቀን ቃል ገብቼላት ነበረ። እንዳጋጣሚ ሆኖ እየቀረጽን አንቺን ለማግኘት በምንፈልግበት ሰዓት ካስታወስሽ ከኋላ ድምጽ አውቄ ነበር ስትይኝ ነበረ። ከኋላ ግድም ሰምተን እኔ ያለሁልሽ ብያት ነበር ይዘን ሄድ ነው እና ለእሷም ቃል ገብቼላት ነግሬያታለሁኝ። ለአንቺም ደግሜ የምነግርሽ ነገር ለልጅሽ እንደ ታላቅ እህት አለሁላት። ከዚህም በኋላ የሚፈጠርባት ነገር ምንም አይኖርም የከፋ ነገር። ግን ላጠፋችሁ ጥፋት ደግሞ ተገቢውን የሆነ ቅጣት ታገኛለች። እሷም ምንም ይሁን ምንም የሰዎችን ነፍስ እያመጠች ለአንቺ ስትሰጥ ነበረ። ያ ነገር ደግሞ እንደ ተባባሪ ሆኖ የሚያስቀጣት ነገር ይኖራል። እሱን ከተቀጣች በኋላ ተገቢውን ነገር ከህግ አካላት ጋር አውርተን ጨርሰን ከወጣች በኋላ ደግሞ ያን ነገር ከኔ ጋር ትምህርቷን መቀጠል እንዳለባት ብዙ ነገር እንዳለባት አውቃለሁ። አንዳንዱ ነገር ማድረግ አለብኝ የምላቸውን ነገሮች ከአኪባ ጋር ተመካክሬ ብዙ ነገር ማድረግላት ይሆናል። አንቺም ደግሞ አሁን ይሄን ሁላ ነገር ስታደርጊያቸው የነበሩት ነገሮች ለህግ አካላት ትሰጫለሽ። ይሄን ታውቂያለሽ አይደል እንደሚያስቀጣሽ ይሄን ሁላ ነገር ማድረግሽ። ስለዚህ አሁን ቀጥታ ወደ እምነት ተቋማት የወሰድንሽ ወደ ራስሽ እንድትመለሺ ከራስሽ ጋር እንድትሆኚ እዛም ገብተሽ ብዙ ሰዎች ናቸው እና የሚኖሩት እንዳትጎጃቸው በሚል ነበር እና አሁን ላይ ከኋላ ባልደረቦቼ ደህና ናት የሚል ነገር መልእክት ስለሰማሁ ነው አቅርቤሽ እዚህ ለእኔም ለተመልካቾችም መናገር አለብሽ የሚሉትን ነገሮች ለመስማት የጠራሁሽ እና ደህና መሆንሽም ጠይቄሽ ነበር የጀመርኩትም። ስለዚህ አሁን ላይ አንቺን የምናደርግሽ ነገር ምንድን ነው ካልሽኝ አሁን ራስሽ ከተመለሽ በኋላ
በደንብ ቀጣይ ከህግ አካላቶች ጋር አኪባ የምታውቃቸው በጣም ብዙ ሰዎች አሉ። እጇ ረዥም ነው። ከነሱ ህግ አካላት ጋር ሰተንሽ ተገቢውን የሆነ ቅጣት ነው የምታገኘው። ከዚህም በኋላ ከቅጣትሽ በኋላ ደግሞ በእኛ በኩል ልንረሽ የምንችለው ነገር ካለ ከአኪባ ጋር ተነጋግረን የራሱን የሆነ ተገቢውን የሆነ እርዳታ እናደርግልሻለን። ምክንያቱም ልጅሽ እኛ ጋር ናት። ልጅሽ ደግሞ እኛ ጋር እስከሆነች ድረስ እናቴ የደረሰች ብላ መጠየቁ አይቀርም። ስለዚህ ከኛ ጋር የሚቆይሽ ጉዳይ እነሱ ናቸው የሚሆኑት። ሌላ የምጠይቅን ጥያቄ አለ? የለም። በጣም አመሰግናለሁ። ሰው ስለምትረዱ ቶሎም ስለምትደርሱ በጣም አመሰግናለሁ። በተለይ ደግሞ አኪባን አመስግኝልኝ። አሁን እንደዚህ ለብሼም እዚህ እንድገኝ ያደረገችኝ እሷ ናት። አመሰግናለሁ። እሺ እነግርልሻለሁ። አንዴ በቃ አንቺ ውጪ ቆይ። እሺ እናመሰግናለን። እንግዲህ ተመልካቾች እያንዳንዱን ነገር ያያችሁትን ይመስል ነበረ። ከሷ ጋርም ተገቢውን የሆኑ ቃለ መጠይቅ አድርጌያለሁኝ። በዛም ቃለ መጠይቅ መሰረት ደግሞ ያገኘነው ፍንጭ እኔ የጠበቅኩት ነገር ቢኖር ከፈለገ ነገር ቢሆን ከቤተሰብ ይመጣል ነበር እንደዚህ አይነት ነገር የጠበቅኩት። ምክንያቱም አብዛኛው ነገሮች ሁላችንም የምንሰማቸው ነገሮች ቤተሰቦቻችን ይዘውብን የሚመጡ አላስፈላጊ ነገሮች ናቸው። ምክንያቱም ቅድመ አያታችን ሊሆን ይችላል፣ አያቶቻችን ሊሆን ይችላል። እነሱ ባለማወቅ የሚገቡበት በጣም ብዙ ነገሮች አሉ እና ያ ነገር ልጅን ድረስ ተከትሎ የሚመጡ ነገሮች አሉ ብዬ ነበር የጠበቅኩት በሷ እና ከሷም ታሪክ ስጠብቀው የነበሩ ነገሮች ምክንያኛ የጠበቅነው ነገር በቤተሰብ ይመጣል ብለን ነበር። እንደዚህ አይነት ነገሮች ከሷ ግን የሰማናቸው እያንዳንዱ ነገሮች በቃ ትወስዳት አኪባ ጋር ያው ተመልካቾች እንዳያችሁት ለሷም ነግረናት ነበረ አኪባ መታ እንደምትወስዳትና አኪባ ተገቢውን የሆነ ቅጣት ታሰጣታለች። በዛ መካከል ላይ ደግሞ ሆኖ እሷም ህጓን ከጨረሰች በኋላ ደግሞ ወደኛ መታ ተገቢውን የሆነ እርዳታ እንሰጣታለን። ምክንያቱም እቺ ልጅ ምንም በማታውቀው ነገር በምትሰማው ድምጽ ብቻ ነው ይሄን ሁላ ነፍስ ታጠፋ የነበረው። ግን ሆኖም ከተጠያቂነት አያድናትም። ተወቅ አትወቅም ቢሆን የሰው ህይወት ነው ስታጠፋ የነበረውና አሁን ወደ ቀልቧ እየተመለሰች ትገኛለች። እንዳያችሁት ከሆነ መጠየቅ አለብን ምላችሁ ጥያቄዎች እንዳለ ጠይቀናታል። በእኛ በኩል ተገቢውን የሆነ ቅጣት ደግሞ ከህግ ከራሱ የምታገኝ ይሆናል እና ደግሞ የልጇን ነገርም እንደነገርኳት ነው የሚሆነው። ከኛ ጋር ነው የምትቀጥለው ቅጣቷን ካገኘች በኋላ እና ልጇን መርዳት ባለብን ጉዳይ እኛ በአቅማችን እንረዳታለን። ያኔ ቀድሞ በቪዲዮ ላይ እንዳያችሁት ደግሞ እኔ ለልጅቷ ቃል ገብቼላት ነበር ተገቢውን የሆነ እንዳታላቅት አደርግልሻለሁኝ ብዬ እሱም ቃሌ እንደተጠበቀ ነው እና እናንተ ግን እስካሁን ድረስ የተከታተላችሁን ይመስላል። ይሄንን ሁላ ነገር መረጃ የምናቀርብላችሁ እናንተ ተገቢውን የሆነ ጥንቃቄ ታገኙበታላችሁ ብለን ነው። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁልን አይደለም እና ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እናንተንም ልናግዛችሁ የምትፈልጉት ነገር ካለኛ ዝግጁ ነን። በእኛ በኩል ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተባበሩን። እስካሁን ድረስ ያያችሁትን ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቸር ቆዩልን።